አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁ ማለት ነው። ቤተሰብ የሆናችሁ ላይክ ሼር እያረጋችሁ አበረታቱኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁኝ ማለት ነው። እኔ ውዶች ወዳችኋለሁኝ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ። እናንተም ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ድንቅ አባት ይላል። አንድ ወጣት ሊያጫት ሲመጣ አባቷ ከአስር ሰላት በኋላ ቀጠሮ ይይዝላት ነበር። እስከ መግሪብ ሰላት አዛን ጥሪ ድረስ አብሯት ይቀመጥና ከዚያም ኢንሻአላህ ነገ መልስ እንሰጣለን ብሎ ይሸኛቸዋል። በማግስቱ እንዳልተቀበላቸው ይነግራቸዋል። ሁልጊዜ ይገርመኝ ነበር። አንዳንዶቹ ዶክተሮችና መሀንዲሶች ነበሩ። አንዳንዶቹ በውጭ ሀገር የሚሰሩ የገንዘብ ሁኔታቸውም በጣም ጥሩ ነበር። ግን ሁልጊዜ ለጋብቻ የሚመጡትን ሲመልስ ምናልባት አባቴ እኔ የማላያቸው ነገሮችን ስለሚያይ ይሆናል ብዬ አስብ ነበር። በእኔ እድሜ ያለ ወጣት የጋብቻ ጥያቄ አቀረበ። እንደተለመደው አባቷም ከአስር ሰላት በኋላ የተለመደውን ቀጠሮ ያዘላት። ቁጭ ብለው እያወሩ በክፍሏ ውስጥ ቆማ ውይይቱን እያዳመጠች ሳለ ትንሽ ራቅ ቢልም የሰፈራቸው ሰው ጎረቤት መሆኑን ሰማች። ከእናቷ ጋር ብዙ ጊዜ አይቷት ስለ እሷ ሲጠይቅ ገና እንዳልታጨች ስለሰማ ነበር የመጣው። አባቷ ስለ ስራው ሲጠይቀው አልሐምዱሊላህ ብዙ አለኝ። ከአባቴ ጋር የምሰራበት ኤሌክትሮኒክስ ሱቅ አለኝ። በማርኬቲንግ ዲግሪ አለኝ። በመኪናዬ ራይድ እሰራለሁ። በሌሎች በርካታ ዘርፎች ለመስራት እየሞከርኩ ነው። ይህንን ስትሰማ አባቴ የበለጠ ስኬታማ የሆኑትን አልተቀበለም። ስለዚህ ይህንን ደግሞ በጭራሽ አይቀበለውም ብላ አሰበች። ቀሪውን ውይይት አልሰማችም ነበር። በማግስቱ አባቷ ልጁን መቀበሉን ሰማች። በጣም ተገረመች። አባቷን እንዴት ተስማማህ አባቴ? ብዙ ወንዶች ከእሱ በፊት ይጠይቁኛል። ታዲያ ለምን እሱ ብላ ጠየቀችው። አባቷም ከአስር በኋላ እስከ ፀሐይ መጥለቂያ መግሪብ ድረስ ሊያጩሽ የመጡ ወንዶች ጋር ተቀምጫለሁ። አንዳቸውም ወሬያችንን አቋርጦ ለሶላት የተነሳ የለም። ይህ ልጅ ሲቀር ይህንን ያደረኩት ሆን ብዬ ነበር። የአላህ ዋጋ የሚያውቅ ሁሉ እንደ ባል ሆኖ በሚያከናውናቸው ተግባራት እንደሚሳካለት እርግጠኛ ሁኚ። ለሚስቱም ምንም አያጎድልም። እምነቱን በዚህ አይነት ውስጥ ካሉት ሌሎች ነገሮች ሁሉ ቅድሚያ ከሰጠ ከሌሎች ያነሰ ሀብታም ቢኖር እንኳን ወደ አላህ እስከ ቀረበ ድረስ የአላህን ልግስና እና በረከቶች በሱ ላይ ትመለከቻለሽ አላት። እና የኔ ወዶች ላይክ ሼር ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ምታበረታቱኝ እህት ወንድሞቼም ከልብ ነው የማመሰግነው። የኔ ወዶች ኑሩልኝ፣ በያላችሁበት አላህ ይጠብቅልኝ። እና የዛሬውን ቪዲዮዬን በዛ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።